ከምድር ልብ ውስጥ ድንጋይን ፈልፍሎ ታላላቅ ውቅር አብያተ ክርስቲያናትን ማነጽ እንደምን ይቻላል? ከ800 ዓመታት በፊት የዓለምን ትኩረት የሳበ ታላቅ ክስተት በጥንታዊቷ ሮሃ ተፈጠረም። ለዘመናትም ለመላው ዓለም እንቆቅልሽ ሆኖ እስካሁን ቆየ። በ1520ዎቹ ግድም ፍራንሲስኮ አልቫሬዝ የተሰኘ ካህንና ተጓዥ የላሊበላ ምድር ረግጦ ውቅር አብያተ ክርስቲያናቱን ከጎበኘ በኋላ እንዲህ ሲል ጽፎ ነበር። ስለነዚህ ህንጻዎች ከዚህ በላይ መጻፍ አልችልም፣ ምክንያቱም ከዚህ በላይ ብጽፍ የሚያምኑኝ አይመስለኝም። እስካሁን የጻፍኩትንም እውነት አይደለም ይሉኛል ብዬ ፈራለሁ። እኔ ግን በኃያሉ እግዚአብሔር እምላለሁ የጻፍኩት ሁሉ እውነት ነው። እውነታው እንዲያውም ከዚህ ከጻፍኩት እጅግ የበለጠ ነው። ውሸታም እንዳይሉኝ ግን ትቻለሁ ብሏል። ከአልቫሬዝ በኋላ ብዙ አጥኞች፣ አሳሾች፣ ሀገር ጎብኚዎች ወደ ላሊበላ ተመላልሰዋል። ብዙዎቹ በአሰራሩ ተደንቀው እንዲህ ያለን ስራን ኢትዮጵያውያን ሊሰሩ አይችሉም ሲሉ ጽፈዋል። ከዚህም ውስጥ ግርሃም ሃንኮክ የተሰኘው ጸሐፊ ዘ ሳይን ኤንድ ዘ ሲል በተሰኘው መጽሐፉ በግንባታ ሂደቱ ቴምፕላርስ የተባሉ ቡድኖች ከኢየሩሳሌም ከንጉስ ላሊበላ ጋር አብረው በመምጣት እነርሱ ናቸው የሰሩት ሲል ግምቱን ጽፎ ነበርም። ይህን ሁሉ ያስባለው የውቅር አብያተ ክርስቲያናቱ አሰራር ከሰው ልጅ አእምሮ በላይ በመሆኑ ነው። ከ800 ዓመታት በኋላ ግን ይህን ውዝግብ ጸጥ የሚያደርግ አዲስ ክስተት ተፈጠረም። አንድ ቀጠን ያሉ መነኩሴ እንደ ቅዱስ ላሊበላ ከአለት ፍልፍል ቤተክርስቲያንን አነጹ። አባ ገብረ መስቀልና ሁለት ዲያቆናት ሆነው ዳግማዊ ላሊበላን በማነጽ ዳግም የዓለምን አይን ኢትዮጵያ ላይ እንዲያርፍ አደረጉ። እኛም ይህን ተአምር ለመመልከት ወሎ ከትመናል። ላስታ ላሊበላን በርቀት እየተመለከትን አባ ወልደ ሰንበት በተባሉ አባት እየተመራን ወደ ዳግማዊ ላሊበላ መራን። ወደ ዳግማዊ ላሊበላ እንግዲህ ሄደን ነው የምንገኘው። በከፍታ ቦታ ላይ ነው። በክረምት ወቅትም ስለሆነ የመጣ ነው። የተራሮቹ አናት በጉም ተሸፍነዋል። በዚህ በስተቀኛችን ደግሞ ወደዛ ያለው ላስታ ነው። ላሊበላ ወደዛ ነው ያለው ማለት ነው። ይሄ እንዳለ የምትመለከቱት ሰሜን ወሎ ነው፣ መቄት ማለት ነው። መልክዓ ምድሩ በጣም ያማረ የተዋበ ነው። እዚህ ውስጥ ነው ማለት ነው። እንግዲህ አባቶቻችን ዳግማዊ ላሊበላን ፈልፍለው አዲስ ታሪክ ያስቀመጡ የሚገኙት ማለት ነው። ብዙ ቀረናል እንደ አባታችን ቅርብ ነው ደርሰናል። ምክንያቱ የኛ ነው ቅዱሳት እየገቡ ነው ብዙ ቦታ እየሄዱ ማለት ነው። ስለዚህ ለሌላ ለጭፈራ ለሌላ ዘፈን ለዳንስ ለምን ለሌላ ሊሆኑ እንደማይችሉ ይሄ እንደዚህ መጀመሪያም ግልጥ ነበረ ወይስ ከላይ እንደምንመለከተው አፈር የለበሰ ኮረብታ ነበረ? እንዴት እዚህ ቦታ ላይ ሊመጡ ቻሉ? መጀመሪያ እምነት ካለን እንኳን እንደዚህ መስራት ተራራውን የማንሳት ሁሉ ተሰጥቶናል ለኛ ማለት ነው። አምሳለ ሲኦል ያስፈራል በጣም። ሰላም እንዴት ናችሁ የቋንቋይነሽ ሚዲያ ቤተሰቦቻችን? በዛሬው መርሃ ግብራችን በሰሜን ወሎ ዞን ውስጥ ነው የምንገኘው። እጅግ ታሪካዊና አስደናቂ ወደ ሆነው ስፍራ እየመጣን ነው ማለት ነው። ከ800 ዓመታት በፊት ቅዱስ ላሊበላ ያነጻቸው የላሊበላ ውቅር አብያተ ክርስቲያናት በዓለም ላይ እንዳልተደገሙና ድጋሜ እነሱን የመሰለ ነገር እንዳልተሰራ ይታወቃልና በዚህ ምክንያት እንዲያውም የላሊበላ ውቅር አብያተ ክርስቲያናትን ኢትዮጵያውያኖች አልሰሩም ላሊበላ አልሰራውም ይያሉ በደንብ እርግጠኛ ሆነው የሚናገሩ የውጭ አጥኚዎችና ባለሙያዎች እንዳሉ ይታወቃልና ይህንን ታሪክ የሰረዘና አዲስ በአዲስ ምዕራፍ አዲስ ታሪክ የጻፈ
ሁነት እንዳለ ይታወቃል ይሄውም በዚህ በእኛ ዘመን ዳግማዊ ላሊበላን የገነቡ አንድ አባት እንዳሉ ይታወቃል ልክ በፊት ከዛሬ 800 ዓመት በፊት እንደነበረው ማለት ነው ምንም አይነት ቴክኖሎጂን ሳይጠቀሙ በእጃቸው ከአንድ ወጥ አለት የተለያዩ አብያተ ክርስቲያናትን ፈልፍለው ተመርቀው አገልግሎት ላይ ያዋሉ አሉ እንዲሁ ዛሬ ደግሞ እኛ ወደዚህ የመጣ ነው እስከ ዛሬ ድረስ ለእይታ ያልቀረበ የትኛውም ሚዲያ የትኛውም ካሜራ ያላየው ሌላ አዲስ ውቅር አብያተ ክርስቲያንም በስራ ላይ ይገኛልና ስለሱ ጉዳይ አባታችንም ያስረዱናል እንደገና ደግሞ ዳግማዊ ላሊበላንም እናሳያችኋለንና በጣም አስደናቂ አስደሳች ቦታ ላይ ነው የምንገኘው ማለት ነው አሁን የገዳሙ መግቢያው በር ላይ እንገኛለን ከዚህ 1 ኪሎ ሜትር ተጉዘን ደግሞ ወደ ውስጥ ዘልቀን አባን አግኝተን ከሳቸው ጋር ጥሩ ቆይታ እናደርጋለን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ ከአባ ገብረ መስቀል ጋር ተገናኘን እናም ጉብኝታችን ተጀመረም ተመልካቾቻችን አሁን ዳግማዊ ላሊበላን ካነጹት አሁንም ደግሞ ያነጹ ከሚገኙት ከአባታችን ከአባ ገብረ መስቀል ጋር ተገናኝተናል ማለት ነው እንደገና ደግሞ አስጎብኛችን እሱ ዋለው ሰጠኝ በዚህ በሰሜን ወሎ ዞን ያሉ ታሪካዊ ቅርሶችን የሚያስጎብኛችንንም አግኝተናል ማለት ነው ከሁለቱም ጋር ተገናኝተናል አባታችን በዚህ ቦታ በድጋሚ ስላገኘነው በጣም ደስ ብሎናል እንኳን ደህና ቆዩን እንኳን ደህና መጣችሁ መግቢያው ላይ ነው አሁን የምንገኘውና ምን ያሳዩናል ማለት ነው አሁን ወደ ውስጥ ስንገባ ምንድነው የሚያሳዩን ነገር አሁን ይሄ ስራ አሁን የተጀመረ አይደለም ጥንታዊ ነው ለጥንትም ይሄን ሲሰጥ የኖረ ነው ይሄ ደግሞ የሚመሰገንበት እግዚአብሔር ነው እኛ የሰራነው ስራ ለእግዚአብሔር ነው መገለጫችን እሱ ራሱ ፈጣሪ ነው ማለት ነው ኃይሉ ጥበቡ ዕውቀቱ ራሱ ነው ስለዚህ አሁን ይሄ የሚያሳየው ምንድነው አሁን እንግዲህ እምላችሁ ምንድነው ቢያንስ ከዚህ ያሉትም አሁን እዚህ ያሉትም አሁን ውጫዊ ቅርጽ ይወጣለት አለ ራሱን ችሎ የተቀመጠ ስንገባ ደግሞ ካንዱ ጋር ደግሞ ውስጡ ደግሞ ቅርጽ ይወጣለት አለ ዙሪያውን ቅርጽ ይወጣለት ምንድነው ከላይ ወደ ታይ ነው ስራው ከላይ ወደ ታይ ነው ይሄ ማለት ምን ማለት ነው እንግዲህ ከላይ ወደ ታይ ማለት ትትና ነው አምላክ ከልልና ወደኛ እንግዲህ እሱ ፍጡር ፈጣሪ ሲሆን ከፍጡር ጋር መዋሃድ ሰማያዊ ሲሆን ወደ መሬት መጣ ማለት ነው እንግዲህ ተመልከቱ ትልቁ እንትን ማለት ነው ከዛ መሃል ላይ ቁጭ ብላ የምታዩት ምንድናት እንግዲህ ለምሳሌ እዛ ወጥቶ የሚታይበት ትልቁ ሚስጥሩ ከመሃል ላይ የተቀመጠው እንግዲህ በትትና የተገኘው ነው አሁን ለምሳሌ የተጊዮርጊስን ብናያት ምንድነው አምላክ ፍጹም ሰው ፍጹም አምላክ በመሆን አምላክነቱን እንግዲህ ፍጹም ሰው ሆኖ እንግዲህ ወደ ሰማይ እንዳረገ ነው እንትን የሚገልጠው ማለት ነው ስለዚህ ያን ይመስላል ደግሞ ከውጭ ደግሞ ውስጡ አሁን ለምሳሌ ውጩ ተራራ ሆኖ ወደ ውስጥ ቅርጽ ያለው ደግሞ ምንድነው ይሄ ቅዱሳን ኑሮ ነው ቅዱሳኑ ሲታዋቸው እብድ ነው የሚመስሉት አልባሌ ነው የሚመስሉት ራሳቸውን ይጣሉ ናቸው ራሳቸውን ለዚህ ዓለም የተጋለጡ አይደሉም ራሳቸው ሲሞቱ ብቻ ነው የሚታወቁት ቅዱስ መሆናቸው ወይ ከሞቱ በኋላ ነው ብዙዎች የታወቀላቸው ማለት ነው የዚያን አይነት ነው እንደገና ደግሞ ውጩ ቅርጽ ኑሮት ውስጡ ቅርጽ የሚያለው ደግሞ እንደና አቡነ ገብረ መንፈስ ቅዱስ እንዳና አቡነ ተክለ ሃይማኖት በዚህ ዓለም ሳሉ በስጋ ታምር ያደረጉ ከሞቱም በኋላ እንግዲህ ውስጣቸውም ውጫቸውም ነው እንትን ያለው ማለት ነው በውስጣቸውም ቅዱስ ናቸው እንደገና ደግሞ በውጭም በውስጥም ያው ጻድቅ ናቸው ማለት ነው የዚህን ነው የሚያሳዩና ይሄን የመሰለው ብዙ እንትን አለ በይበልጥ ደግሞ ስንገባ እያንዳንዱ እናያቸዋለን ማለት ነው ይሄን ይመስላል ባጭሩ ወደ ውስጥ እንግባና ደግሞ ሙሉን ከላይም ያለውን ነገር ከውስጥም ያለውን ነገር አባ ገብረ መስቀልም እሱ ባለውም እያሳዩን እንሄዳለን ማለት ነው አባ ገብረ መስቀል ይህን ዳግማዊ ላሊበላን ለማነጽ ምክንያት ከሆናቸው አንዱ የላሊበላ አብያተ ክርስቲያናት በውጭ ሀገር ባለሙያዎች እርዳታ እንዳልታነጹ ለማሳየት እንደሆነ ይናገራሉ ትልቁ መነሻው እዚህም አዲስ አሁን እንትን ቀደም የተሰራ ቅዱስ ላሊበላ ስራ አለ ሌላው ደግሞ ቢያንስ ምንድነው አባቶቻችን ከየቀደም ሰርተዋል ሰማያዊ ዜማ የቅዱስ ያሬድ
እንደገና ደግሞ የናቡነ አሮን የናቡነ ሙሴ የነቅዱስ ላሊበላ የነ አጼ ካሌብ የነዚህ ሁሉ ስራዎች በአገራችን በቅዱስ ኢትዮጵያ ላይ አለ ይህ ስራ የኛ ስራ ነው ኢትዮጵያውያን አልሰሩትም የሚሰሩ ቢሆን አሁን መስራት ነበረባቸው ስለዚህ በዛን ሰዓት ላይ እኛ ነን የሰራ ነው ብለው የኛን የታሪክ መቀማት አይነት ምክንያቱ ከኛ ኮርጆ በወሰዱት ነገር ስርዓት ሳይቀር ከኛ ወሽደዋል የታወቀ ነው የብራና መጻሕፍቶች ብዙ ታሪኮች ከኢትዮጵያ ወደ ውጭ እንደወጡ ይታወቃሉ እነዚያ ታሪኮች አሁን ከኛ ስርዓት ወሽደው ያሁኑን ያለውን የራሳቸውን ታሪክ ለማዛባት አርማዎችን ሳይቀር ከኛ እየወሰዱ የራሳቸው ለማድረግ ባህላችን ሳይቀር እየወሰዱ እስከሆነ ድረስ አሁንም ደግሞ እግዚአብሔር ጥንትም ያለ ዛሬም ዘላለማዊ እስከሆነ ድረስ አሁንም ደግሞ እግዚአብሔር በጥንት በቅዱስ ላሊበላ ላይ ያለ አምላክ አሁንም መገለጥ ይችላል መስራት ይችላል የማለት የሱን የማሳየትና እንትን ኢትዮጵያ ውስጥ ያሉት ታሪኮች በሙሉ ለዓለም የሚተርፍ ታሪክ ያላት ኢትዮጵያ እንደሆነች ይሄን ለመግለጥ ነው ትልቁ ነገር ማለት ነውና ስራዎቹም በዚያው ቢያንስ አሁን የቅዱስ ላሊበላን ሰራን ማለት አይቻልም ለምን ቅዱስ ላሊበላ ያው መላእክት እየረዱት በሚገርም እንትን ዲዛይን ጥንት በነበረበት ተሰርቷል በአካባቢው በራሱ በቅዱስ ላሊበላ የተዘጋጀ ዋሻ በመኖሩና እርሱ አጠገብ ስለሰሩ ስያሜውን ዳግማዊ ላሊበላ ብለውታል አዲስ የተሰሩት ውቅር አብያተ ክርስቲያናት በመጠን ቅዱስ ላሊበላ ከሰራቸው ቢያንሱም በግንባታ ጥበባቸው ግን ተመሳሳይ ናቸው ምንም አይነት ዘመናዊ መሳሪያ ሳይጠቀሙ በቴክኖሎጂ ሳይታገዙ ከባለሙያ ምክር ሐሳብ ሳይጠይቁ ዶማ አካፋ መጥረቢያና መዶሻ ተጠቅመው ይህንን ተአምር ሰሩ አሁን አብያተ ክርስቲያናቱ ተመርቀው መንፈሳዊ አገልግሎት ይከናወንባቸዋል አሁንም ዘመናዊ መሳሪያ አልገባም ከዚህ ውስጥ ይሄንንም በባህላዊ በባህላዊ ይሰሩት ይሄንን አሁን ለምሳሌ በመዶሻ መሮ ሌላዎችም መጥረቢያዎች እነሱ ነው መጀመሪያ ላይ አሁን ያን ስንሰራ እንደውም የነበሩት ድንጋዮቹ የድንጋ ካሬታ ነው የነበረው ጎማዎቹ ሁሉ ድንጋ ነው የነበሩት ግን አባታችን መጀመሪያ ይሄንን ቦታ እንዴት አዩትና እዚህ ጋር ሊመጡ ቻሉ ማለት ይሄ እንደዚህ መጀመሪያም ግልጥ ነበረ ወይስ ከላይ እንደምንመለከተው አፈር የለበሰ ኮረብታ ነበረ እንዴት እዚህ ቦታ ላይ ሊመጡ ቻሉ መጀመሪያ ከዚህ ያው ልመጣ ይቻላል ሌላዎችም አብረውኝ የሚሰሩት ጥንት እዚህ ላይ ሀላይ ያለው የዋሻው ነበረ እሺ ይሄ በብረት ተዘግቶ ምን መለከተ እሱ ዋሻ ጥንት የነበረ ዋሻ ነው እሱ ላይ ያው የበጎች ሟያ አርገውት ነበር ከቤተ ክርስቲያን እንትም አንድ መቅደስ ሙሉን አለው ውስጡ መቅደስ ነበር አዎ መቅደስ በማን የተሰራ ነው ለምሳሌ አሁን ይሄ ላሊበላ ዋሻ ይባል ነበር ቀደም ስለዚህ ላሊበላ ከመጀመሪያ ያን ከመስራቱ በፊት ሰርቶ ወደ ነው የሚሉት አሁን ለምሳሌ በታሪክ በአብዛኛው ቅዱስ ላሊበላ የሚታወቀው 12 ወይም 11 ቤተ መቅደሶችን ሰራ የሚል ነው ግን አንተ 72 ቤተ መቅደሶች ነው አነጸ የሚለው 72 ስለዚህ ከ72ቱ ቢያንስ 50 እንትን በላይ የሚሆኑ 51 እንደዚህ አይነት ቤተ መቅደሶች አሉት የተሰወሩ ምድር ውስጥ ሁሉ ተሰውረው ያሉ እንደዚህ በተለያዩ ቦታዎች ሁሉ አሉ ምክንያቱ ስራዎቹ ይገልጣሉ ለምን የሆነ አላቸው የራሳቸው አሻራ የራሳቸው መልክ አላቸው መዓዛ አለው ለምሳሌ ስትገቡ መዓዛ አለው ለምሳሌ ቅዱስ ላሊበላ ከሆነ መዓዛው ይሆነ አለው መዓዛ ማለት ሽታ በቃ ቢያንስ አሁን ምንድነው የስራው ስራዎቹ ለምሳሌ አሁን ስትገቡ አሁን ላሊበላ ሄዳችሁ ይዩት እያንዳንዱ ቤተ መቅደስ ስትገቡ ያንድ ሰው እጅ ነው እንትኑ የሆነ እንትኑ ስትገቡ ማለት ነው ምክንያቱ ያስታውቃል ምክንያቱ ቢጠብም ቢሰፋ ምንም ቢልም እንትኑ ስራው አንድ አይነት ነው ያለው ውስጡ ላይ በመትገቡበት ሰዓት የተለያዩ ዲዛይኖች አሉት አንድ አይነት ነው ስል ቅርጹ ይመሳሰላል ማለት አይደለም ግን ወለላው ስትገቡ አንድ አይነት እንትን አለው የሆነ የሚያስገባታል እንደገና ደግሞ መለያ አላቸው የማያስቀሯት አለ አስራቸው ውስጥ ማትቀራለች ምልክት አላቸው አላቸው የሆነ አሁን ትውልዱ ብዙ ስለማናስተውል ነው እንጂ ምልክት አላቸው አሁን ላሊበላ ላይ አሁን ሁሉን ቤተ መቅደሶች ብትገቡ ቁጥር አለ ውስጥ ላይ የሆነች አንዲት ቁጥር አለች ከሁሉም ቤተ መቅደስ አለች ስለዚህ ሆነ ማትቀር ነገር የቅዱስ ላሊበላ ከሆነች ማትቀር ያጼ ካሌብ ከሆነች ማትቀር ነገር አለች
ስለዚህ አሁን እዚህ ውስጥም እንደዛ እሱን ተመልክታችሁ ነው ላሊበላ መሆኑ የታወቀው ይሄ ላሊበላ ዋሻ የተባለው ፊት ላሊበላ ዋሻ ነው የሚባለው ጥንትም ላሊበላ ዋሻ የተባለ ነው የሚጠራው እሺ ስለዚህ ሰርቶት እዚህ ተነስቶ ወደዚያ እንደሄደ ነው የሚነገረው ከዛ በኋላ ደግሞ ያን ስናየው ልክ የሱ እንትን ነው ምክንያቱ አንደኛ መስቀለኛ አምዶች አሉበት መስቀለኛ አምድ ማለት ከወደዚህም ከወደዚያም አሁን ለምሳሌ አቡነ ሙሴ ብዙ ጊዜ መስቀለኛዋን አምድ ብዙ ጊዜ አይተቀሟትም የሆነ እንትን አላት ወደ አንድ ጎን ብቻ እንትን ምን ትለዋላት ስለዚህ እነሱ አሁን የቅዱስ ላሊበላ እንደሆነ መንበር ሁሉ ነበር የድንጋይ መንበር ውስጡ ላይ ከዚህ ማለት ነው ስለዚህ እርሶ እንዴት እዚህ መጡ ማለት ነው ስለዚህ አሁን የቦታው በዚያው እንትን ስለነበረ ይሄ የምታዩት አፈር የለበሰ ነው እንደዚህ ለበሰ እንደ ግልጽ አልነበረም አፈር እንደዚህ አፈር ሳር ነበር የነበረው እሱን በሙሉ አንስተን አጽድተን አሁን ሁሉ ገና የሚነሳል አሁን ያፈሩ እንደ አይነት ቦታ እንዳላውቃችሁ ማለት ነው የሚፈለፈል ድንጋይ እንዳላውቃችሁ ሀወደ ታይ ትንሽ ትታይ ነበር ልክታያችሁ እሺ ድንጋዋን አይተን ከዛው ላይ እቺ ድንጋዋ በሳት አቃጠል ነው ይነቃል አይነቃም ውሃ ውስጥ ከተለያየ ያቡነ ሀብተ ማርያም የቅዱስ ላሊበላ ያቡነ አሮን ያቡነ ሙሴን የተለያዩ የፍልፍል ዋሻዎች ድንጋዮችን አምተን አብረን የዚህንም ቀልቀለን ውሃ ነከር ነው ቢያንስ ውሃ ምን ያህል ይጠጣል እንደገናሽ ደግሞ የመፍረስ ኃይል አለው ወይ የሚል ማለት ነው ከዛ በላይ አንሞከር ነው ከዚህ በይሄለ ደግሞ ድንጋዩን ስናቃጥለው ወደ ሸክላ ነው የተቀየረው ድንጋዩ ሲቃጠል መንቃቱን ትቶ ሸክላ ነው ሆኖ ኪል የሚል ሸክላ ነው ሆኖ ጥሩ ነው ማለት ነው አዎ ምክንያቱ እሳት ተቃጥሎ ካልነቃ ፀሐይ ክራክ ያረጋው አረጎችን የመቀበል እንተናል ውሃዎች ደግሞ ገብቶ ደግሞ ውሃው ላይ ብዙ ጊዜ ቆይቶ እንስታረጉት ድንጋይ መጥፎ ድንጋይ ከሆነ እንደ ጭቃ ይወካል ይሄ ግን ዝም ብሎ አሸዋ ሆኖ ጥጥር እንደሆነ ይቀመጣል ማለት ነው እሺ እና እርሱ አሁን እንደዚህ ይሄውን ትልቅ ችሎታ ትልቅ ጥበብን ይጠይቃልና እንዲህ አይነት ነገር መስራት እንደሚችሉ በምን አውቀው ጀመሩት ከዚህ በፊት ችሎታ አሉት ከልጅነቱ ጀምሮ ወይስ በራእይ ተመልክተው ነው እንዴት እችለዋለሁ ብለው ጀመሩ ስራው አሁን ይሄ ያው ብዙ ጊዜ ጥያቄዎች ይመጣሉ እዚህን አይነት ተደጋጋሚ ጥያቄዎች ናቸው አሁን ይሄ ምንድነው ብዙ ጊዜ አሁንኛ ከራይ አልፈን ውን ሆኗል ማለት በእኔ ያመነ ብዙ ስራ እንደሚሰራ ክርስቶስ ተናግሯል ባይናችን አይተነዋል በእጃችን ጨብጠናል የክርስቶስ ስጋ በስጋችን ደሙ በደማችን አለ ቃሉን እየሰማ ነው ቃሉም ወንጌል ነው ስለዚህ ክርስቶስ መጥቷል አሁን ላይ የተረጋገጠ ሆኗል ማለት ነው እምነት ካለን እንኳን እንደዚህ መስራት ተራራውን የማንሳት ሁሉ ተሰጥቶናል ለኛ ማለት ነው የተነደፈ ነገር የለም ምንም የለ ከዚህ በፊትም አይደለም ተንቀርቶ ስላድኖ እኔ ራሱ ነድፍ ያላውቀው ስላድኖ እንኳን አንዲ ስላድኖ እንኳን ነድፍ አንዲት አረግ እንኳን አውቀው ከመጀመሩት በፊት ምንም ነገር ሰጥቷል በዚህ ነው የጀመሩት ከዛ በዚህ መልክ ሰሩት እንግዲህ ህንጻዎች ሲገነቡ ብዙ ጊዜ የውሃ ነገር የፍሳሽ ነገር በጣም ያስቸግራል እንኳን እንደዚህ ወደ ምድር ውስጥ ይቅርና ከላይም ለሚሰራው ማለት ነው ይሄ ደግሞ ወደ ውስጥ ሲሰራ የውሃ ፍሳሹ እንዴት አድርገው አበጁት ሆላ ያጠፋው ለምሳሌ ሆው ታች ላይ መውጫ መጀመሪያ ይሰራል ይሄው መውጫ አንደኛ ለለቱ ለሚሰሩት አፈር መውጫ ነው ኋላ ደግሞ የእንትን የሰው መግቢያና የእንትን የውሃ መውጫ ነው የሚሆነው ማለት ነው ስለዚህ አሁን ለምሳሌ ይሄ ሲሰራ መጀመሪያ እንግዲህ ከፀሐዩ ታየ ከዝናብ ደግሞ አቋያ ታየ ከዛ በኋላ የውሃ ፍሳሽ መፍሰሻዎች ናቸው ከዛ በኋላ ምመኑ የሚገባበትን ደግሞ ይማመቻቸት እንትን ያለው ማለት ነው እሱን አሁን ራሱን የቻለ ሙያ ይጠይቃል ራስዎት ኖት ያመቻቹት ወይስ ሌሎች ባለሙያ መተው ነው አሁን የውሃውን የፀሐዩን ነገር የፈተሹት አሁን ይሄ በእምነት ሲባል ትውልዱም ሊማር የሚገባው ምንድነው እምነት ሲባል አሁን ሰማይና ምድርን የፈጠረ አምላክ እሱን ይዞ የሚሰራ ስራ ነው እንጂ በስጋ አይደለም ለዓለም ጥበብን የገለጠ አምላክ ነው አሁንም እኮ እኛ ምንን እሱ እንዲሰራ ያደረገው እንጂ ከሌላ ኢንጂነሪንግ ወይም ከሌላ ባለሙያ ወይም ንድፍ ራሱ የለም እስካሁን አሁን ይሄን ስንሰራ ነገች ምን ዋን ነው የምንሰራው የሚል ንድፍ የለም ስለዚህ ብቻውትን ምንም አይነት ባለሙያ ምንም አይነት ሳይንሳዊ መንገድ ሳይጠቀሙ በእምነት ተሰራ ስራ ነው ማለት ነው አዎ አሁን ይሄ ምንድነው ከሳይንሱም ያለፈ ክርስቶስ እሱን ትውልዱ አሁን ያን እሱ እንዲመለከት ነው ትልቁ ነገር ምክንያቱም እምነት ታላቅ ነው እንደምንመለከተው መስቀል ነው መስቀል ላይ የኢትዮጵያ ካርታ አለ ኢትዮጵያ ካርታ ላይ ሌላ መስቀል አለ
እስኪ ንገሩን ሐሳቡ እንዴት ተሰራ? ይሄ ለምሳሌ የምታዩት የካርታ አለ ብዙ ጊዜ ከዚህ ያው የኢትዮጵያ ካርታ ተቀመጣለች ሀገር ሰውን ይወክላል ሰው ደግሞ ሀገርን ተወክላለች ምክንያቱ ይሄ ምንድነው የኢትዮጵያ ስራ እንደሆነ ነው ትልቁ ኢትዮጵያውያን እንደሰሩት የኢትዮጵያ ስራ ነው ኢትዮጵያ ስትቀመጥ ማለት ነው አሁን ለምሳሌ አንዳንድ ጊዜ የሆኑ እንትኖች ድርጅቶች የራሳቸው አርማ ይኖራቸዋል ለምሳሌ ልብስም ሲሆኑ የሆነ አቃ ሲያመርቱ የሆነ ነገር ያስቀምጣሉ ለኛ ደግሞ ለኢትዮጵያውያን ደግሞ ግዴታ ኢትዮጵያን ማስቀመጥ አለብን ማለት በህርንበት ሁሉ በገባንበት ሁሉ ኢትዮጵያውያን ለምሳሌ መሆናችን አሁን የሚገለጠው ምንድነው ያቺ ነገር አሁን የኛ አርማችን ስትቀመጥ በቃ የኢትዮጵያውያን እንደሆነ ትልቅ መገለጫችን ነው ማለት ነው ልክ አሁን ላሊበላን አሁን ኢትዮጵያውያን አልሰሩም ብለው አንዳንዶች የሚናገሩት ምናልባት እንደዚህ አይነት አሻራ ቢኖረው ኖሮ ማን እንደሰራው ይናገራል ስለዚህ ከዛ በመማር እርሶ ራሳችን በእኛ በራሳችን እንደተገነባ ለማመልከት ነው ማለት ነው ኢትዮጵያን ካርታ እዚህ ጋር ያኖሩት ሙሉዋን እንግዲህ አሁን አይስተቀመጥ መታውት አሁን ከጅቡቲ እስከ አስመራ ድረስ ነው የተቀመጠችው በጊዜው ኤርትራንም ኤርትራ ሙሉ ኢትዮጵያ የቀድሞ ሳትበታተን በፊት የነበረች ኢትዮጵያ ኢትዮጵያ አሁን ያለችው እስከ አስመራ ሆነ ራሱ ኢትዮጵያ የሚለው የሷ እንትና አይደለም ብዙ የተከፋፈለ የተቆራረጠ አላት ግን ሆኖ ግን አሁንኛ ቢያንስ አሁን እንደው ቢያንስ በሁለት በሶስት መንግስታት የነበሩት ከአፄ ኃይለ ሥላሴ ከጓድ መንግስቱ እነሱ እነኩነር መንግስቱ በነበሩበት ሰዓት ኢትዮጵያ ትቅደም ተብላ በመተባለበት ሰዓት ማለት ነው መጀመሪያ አባቶች ምንድነው ሃይማኖት ይቅደም ነበር የሚሉት ከዛ በኋላ ኢትዮጵያ ይቅደም ተባለ ዛሬ ደግሞ ያው ክልል ቋንቋ ተብሎ ደግሞ መከራ ሆኗል ስለዚህ እቺ ኢትዮጵያ እስከ ጅቡቲ እስከ አስመራ ድረስ ነው እቺ አሁን ተቀምጣ ያለችው አሁን የምንድነው መስቀሉ የተቀመጠው ሌላው ደግሞ ለክርስቲያን ትልቁ አርማችን ምንድነው መስቀል ነው የክርስትና መገለጫ ማለት ነው ምክንያቱም በቤተክርስቲያንም ሆነ በምን ካንገታችን ላይ ለምሳሌ ያለውም የክርስትና ትልቁ መገለጫ አርማ መስቀል ነው ስለዚህ የት ላይ ተቀምጧል ኢትዮጵያ ላይ ተቀምጧል ለጊዜው ምንድነው በኢትዮጵያ ውስጥ የክርስቶስ መስቀል እንዳለ ነው እሷ ደግሞ ሀገሪቱ ደግሞ ምን ላይ ተቀምጣለች መስቀሉ ላይ ተቀምጣለች ማለት ነው አሁን ይሄ ምንድነው ከመሃል ላይ ያለው በኢትዮጵያ ውስጥ የክርስቶስ መስቀል እንዳለ ከታይ ደግሞ መስቀሉ ሲሸከማት ደግሞ መስቀሉ ኢትዮጵያን እየጠበቀ እንዳለ ነው ኢትዮጵያ አልተሸከመችውም ምክንያቱ የመስቀሉ ኃይል ደግሞ ምክንያቱ ዓለም የዳነበት የክርስቶስ ዙፋን ይሆነ ነው ስለዚህ አይደለም ኢትዮጵያን ቀርቶ እንግዲህ ዓለምን የሚጠብቅ መስቀል ነው ያለው ማለት ነው ስለዚህ ኢትዮጵያ መስቀሉን ተሸክማለች መስቀሉ ደግሞ ኢትዮጵያን ተሸክሟታል ማለት ነው ይሄ ደግሞ ስንመለከተው አባታችን ከላይ ክብ ቅርጽ ነው ያለውና ምንድነው ቅርጹ ዲዛይኑ የሚያመለክተው አሁን ይሄ ምንድነው ክብ አሁን ሰማያዊት ደብረ ጽዮን እኛ እንግዲህ ምድራዊ ርስት አለን ሰማያዊ ርስት አለን ምድራዊ ርስታችን ማናት ቅድስት ሀገር ኢትዮጵያ ናት ሰማያዊ ርስታችን ደግሞ መንግስተ ሰማያት ነው ምክንያቱ አሁን ሳለን በስጋ የምንኖርባት ኢትዮጵያ ስትሆን ደግሞ በመንፈስ ኋላ ነፍሳችን ከስጋ ከተለየች በኋላ ነፍሳችንም ስጋችንም ተዋህዶ ዲን አይነት መልክ እንትና ያላት የሷ በ12 አይናቁ ነው የተሰራችው ምክንያቱም ታቹ ራሱ እንትኗ 12 ነው ታቹ ራሱ መቀመጫዋ እሱ ራሱ 12 ሆኖ አታይ ላይ የሚታየው 12 ነው ከዚህ ያለችው ስለዚህ ምንድነው በመላኩ 200 ክንድናት ነው የሚለው ታቹ ብቻ እንግዲህ ቁመቷም ምኗም እሷን በዚያ መንግስተ ሰማያት ውስጥ ካለች እሷን የሚመስል የለም ሰማያዊት ደብረ ጽዮን ማለት ነው ስለዚህ አሁን እንዳጠቃላይ አሁን ይሄ ክቧ የሷን ይመስላል አሁን ደግሞ ያው በመድር ላይ አሁን በአብዛኛው ክብ ቤተክርስቲያን ለዛ ነው ምክንያቱም ደሮ ጫጩቶቿን እቅፍ አድርጋ እንደምትይዝ ክብ ቤተክርስቲያን ደግሞ ቢያንስ ራቱ የተለየ ነው እዚያ ውስጥ ያለው ለምን ያባቶች መግቢያ አለ እናቶች መግቢያ አለ የካህናት አለ ከዚያን ደግሞ ያለው ምንም እንዳለ እዚያ አያስታውቅም እዛ ውስጥ ራሱ ማለት ነው ምክንያቱም ቤተክርስቲያን አንዱ ልዩ የሚያደርጋት ይሄ ነው ለምን ዝም ብሎ ቀጥ ብሎ ገብቶ ሁሉ ባንድ ላይ የሚገናኝበት አይደለም ስንት አላት 12 በራፍ አላት የ12 ሐዋርያት ወይም የ12 ደቂቀ እስራኤል የ12 ሐዋርያት ስም ተጽፏል የ12 ደቂቀ እስራኤል ስምም አለ ማለት ነው 36 አለ ሐላይ ላይ 36 ቅዱሳን አንስት ነው አጠቃላይ እንትን የሚለው ከዚህ ላይ ደግሞ ዙሪያውን አሁን የተቀመጡ ምንድነው ነው የቅዱሳቶች ናቸው ጥላ አለ መስቀል አለ
መሶብ አለ ጽዋ አለ ጸናጽል አለ ከበሮ መቋሚያ ደወል እነዚህ ናቸው ይሄ ምንድነው የቅድስት ቤተክርስቲያን የራሷ ንዋየ ቅድሳት እንደሆኑ ሌላ ቦታ መግባት እንደሌለባቸው ስለዚህ መጽሐፍ ቅዱስ ላይ ራዕይ ዮሐንስ ላይ ከተጻፈው በመነሻ አርገው ነው ማለት ነው ይሄ ዲዛይኑ የወጣው ያንዳንዱ ለምሳሌ ወንጌል አዲስቷ ኢየሩሳሌም አዲስቷ ኢየሩሳሌም እንደገና ደግሞ ዋሜ መጽወልደ ጓለመያው በሰባቲው የሚለው ከዚያው ለያስመራው ቀይ ወንጌል ላይ እሷ ቁጭ ብላ ታዋታላችሁ ዋሜ መጽ በመላይ ተከቦ እሷ እንደ ዙፋን ሆና ነው የተቀመጠችው ማለት ነው ውስጡ ክፍት ነው አሁን ይሄ ውስጡ ያስገባል ውስጥ ከወደዛ ያስገባል አሁን የተገናኘው ምንድነው ቅድም እንዳልኳችሁ አሁን ውጭ ዝም ብላው ዙሪያውን ማውጥቶ ቤተ መቅደስ ማድረግ ይቻላል ግን የተገናኘችበት ምንድነው አንዳንድ ጊዜ አሁን የሆነ ነገር ተቀርጾ ወጥቶን ሲባል ከሌላ የተሰራ ነው እንዲያስፈኛል ባዶውን ብቻውን ሲቀመጥ አብሮ ሲያያዝ ግን ምንም ጥያቄ የለውም በዚያው እንትን ይያለ ነው የሚሄደው ማለት ነው ለዛ ነው ያያዙት የኛውንም የኛው ነው ሁሉም አሁን ታይዘው አሁን የተቀመጡት አሁን ቅድም እንዳልኳችሁ የተያያዙ አሉ የተለዩ አሉ ብቻቸውን ደግሞ የሚቀመጡ አሉ ብቻቸውን የተቀመጡበት አሁን ሐላይ ወደታይ ሲሰራ ምንድነው ቅዱሳኖች ራሳቸውን ዝቅ በማድረግ ወይም ክርስቶስ ከሰማይ ወደ ምድር የመምጣቱ ይሄ ደግሞ ከፍ ብሎ መታየቱ ደግሞ እንግዲህ ለምሳሌ ሰው ሁኑ እንግዲህ ትልቅ ሚስጥር ያለው ተዋህዶ ማለት ሰው ሆኖ ወደ ሰማይ የማረጉ ሰውንም ጭምር ነው እንግዲህ ከፍ ያደረገንኛ ወርቀን ተዋርደን የነበርነው ከፍ ያልነው በሱ ነው ይሄ ነው አጠቃላይ እንት የሚለው አዚያ 80 እንዳለ 81ዱ መጻሕፍት ምሳሌ ነው ታች ላይ ማለት ነው አሁን ሶስተኛው ፍልፍል ጋር ደርሰናል እስካሁን ከተመለከትናቸው ይሄኛው በመጠን አነስ የሚል ይመስላል ቁመቱም ስፋቱም ግን ደግሞ ኢትዮጵያን ካርታ ነው እዚህ ጋር እየተመለከትን ያለነው እስቲ ማብራሪያ ይስጡን ትንሽ አባታችን አሁን ይሄ ከመሃሉ ላይ ያው የቅዱስ ላሊበላ ፍሬ ይገባ ነው መስቀሉ እሱ ነው ያለው አሁን ይቻውን ምንድነው አሁን ካርታዋ ዙሪያዋን ራሷን ይችላ ነው አሁን ቅድም አሁን ከመስቀሉ ጋር ተያይዛ መሃል ላይ ተቀምጣ ነው ለዛ ነው ያነሰችው አሁን እቺ ምንድነው እንደ ሐውልት አይነት ነው የተቀመጠችው ማለት ነው አሁን ለምሳሌ በውስጥ አሁን ያየናቸው ሁሉ ውስጡ ይገናኛሉ ግን ምንድነው እቺ ራሷን ችላ የተቀመጠች ነው አሁን ይሄ ምንድነው እንደዚህ አሁን ኢትዮጵያን አሁን በተለያየ አይነት እኛ በርንበት ሁሉ እንደ ሐውልትም እንደምንም አርገን መጠቀም እንደምንችል ነው የራሳችን ማለት ነው መገለጫችንም እስከሆነ ድረስ ከዚህ ላይ ደግሞ አፍሮ አይገባው እዚህ ላይ ተቀምጧል ራሷን ችላ ስለተቀመጠች ነው ከዚህ ላይ እሺ ወደዚህኛው እንሂድ ደግሞ አራተኛው ማለት ነው እስካሁን ከተመለከት ነው አሁን ይሄ ደግሞ የምታዩት ደግሞ ራሱን ችሎ ነው እስካሁን ይሄ አይነት አሁን ራሱን የቻለ ከዚህ ቦታ ብቻ ያለ ነው ይሄ ደግሞ ምንድነው ሶስት ማዕዘን አለው የአጋዕዝተ ዓለም የቅድስት ሥላሴ ማለት ነው 6 ጠርዞች አሉ የስድስቱ ቃላተ ወንጌል 12 ሐዋርያት እንትን አለ የ12ቱ ሐዋርያት የላይኛው የ12 ሐዋርያት ታይታኛው ደግሞ የ12ቱ ደቂቀ እስራኤል የላይኛው የወንጌል ታችኛው ደግሞ የብሉያት ማለት ነው ለምሳሌ ጴጥሮስ ሮቤል ቅዱስ ጴጥሮስ የሮቤል እንትን ልጅ ነው የቅዱስ ጴጥሮስ አባት ደግሞ ሮቤል ነው ሮቤል በኩር ነው ቅዱስ ጴጥሮስ ያው የሆነ ፈተና ደርሶበታል አምላኩን 3 ጊዜ እንትን ብሎ ነበር ክዶ ነበር ሮቤል ደግሞ የሆነ ፈተና የደረሰበት አለ ከአባቱ ቁባት የደረሰበት ፈተና አለ ስለዚህ ከዚያ ጋር ተያይዞ ስለሆነ እያንዳንዱ ሐላይላ 12 ሐዋርያት ተጽፈዋል አታይለ ደግሞ 12 ደቂቀ እስራኤል ደግሞ ተጽፈዋል ማለት ነው ስለዚህ ብሉያትንና ሐዲሳትን የያዘ ነው አቀማመጣቸው ሁሉ በየት ሰማያዊት ሰማይ ቦታቸው በየት ሁሉ እንደሆነ ነው በመስራቅ ማን እንዳለ በሰሜን ማን እንዳለ በደቡብ ማን እንዳለ ሁሉ ነው የተቀመጠው ማለት ነው ዝም ብሎ አይደለም እንግዲህ ሰማይ አሁን ስማቸው የ12 ደቂቀ እስራኤል ጽሑፍ እና የ12 ሐዋርያት አላቸው እንትን ቦታ ስማቸው የተጻፈበት ስለዚህ ያን ሁሉ ነው ዙሪያውን አካቦ ያዘው ማለት ነው አንዴ ተዘብኩት ነገር አባታችን ያው ሁሉም ሰው ሀገሩን ቢወድም ወዳለው ቢልም እርሶ ደግሞ በጣም ለኢትዮጵያ ያሉትን ፍቅር በዚህ በስራዎቹ ሁሉ ያያየን ነው እስካሁን ድረስ
ኢትዮጵያ የሌለችበትን አላየንም እዚህ ጋር ደግሞ በጣም በትልቁ እሷን ሀገራችንን የሚወክል ስዕል ማስቀምጠዋልና በጣም ደስ ይላል ይሄ መጎብኘት ራሱ የሀገር ፍቅርን ያሳድራል አዎ ምድራዊ ርስት ስለሆነች አሁን ይሄን ማለት ቢያንስ ሁሉም ኢትዮጵያውያን መቼም ሀገርን የሚጠላ የለም ምክንያቱም ተወልደንባታልና እንግዲህ በምድር የሰራነው ነው ደግሞ በሰማይ ማግኘት የምንችለው ምክንያቱም ምድረ ርስት ስትባል ዝም ብላ አይደለችም አሁን አንድ ሰው በዚህ በምድር ክፉ ከሆነ የሚያገኘው ደግሞ ዋጋው ያንን ነው ስለዚህ ያስከሆነ ድረስ ኢትዮጵያ ደግሞ ማለት ደግሞ ነብዩ ዳዊት የተናገረላት እንደገና ደግሞ ለወላዲተ አምላክ አስራት በኩራት የተሰጠች ስለሆነ ትልቁ 10 ጊዜ በሃይማኖት የምናነሳትም ለዛ ነው አስራት በኩራት ተሰጣለች አምልኮተ እግዚአብሔር አልተለያትም መንግስተ ሰማያት ቀርባባት ያለች እስከሆነች ድረስ ነው ሀገር ዝም ብሎ እንትን ሳይሆን እስካሁንም ያቆያት ያ ነው ይሄ ደግሞ አሁን የምታዩት ኢትዮጵያ ታበጽህ ሀበ እግዚአብሔር ነው ከላይ ጽፉ ድንግል ሆይ ጥላት ወስቶብኛልና አንቺ ጠብቂ ነው አሁን የሙሉን የምታዩት በሰው እንትን መስላ መጣች እንጂ ኢትዮጵያ ናት ራሷ ምክንያቱም እዚህ ካወዲያ የምታዩት እንትና አፋር ክልል ነው ከዚህ ያለው ላይ አንገት ወደ መስቀል ያለችው አስመራ ናት እስከ ጅቡቲ እዚህ ያለው ደቡብ አካባቢ ነው ያለው ማለት ነው እና ሌላ እንትን አይደለችም ኢትዮጵያ ራሷ እዚህ ላይ እጅ ወጣላት እዚያ እጅ ወጣ ከዚያ ላይ ደግሞ አንገት ወጥቶላታል ከዚህ ላይ ደግሞ ቀሚሷን እንትን ያለው ይሄ ምንድነው እንግዲህ እንደ ክንፍ የሚመስላል ክንፈ ረድኤት ከእግዚአብሔር እንዳላት ነው እንትን የሚለው ካንገቷ ላይ መስቀል አስራለች የክርስቲያን እንግዲህ ማለት ደስየት እንደሆነች ነው አሁን እንትን የሚለው ይሄ ለብዙዎች ተነተናቸዋል ግን ምንድነው ዙሮ መገለጫዋ ምንድነው ሃይማኖት ክርስቶስ እንደሆነ ነው ተወደደም ተጠላም ማንስ ካውን የሚቆይበት ለዛ ነው እንትን የሚለው እዚህ ደግሞ ራሷ አረንጓዴ ቢጫ ቀይ የራሷ እንደሆነ ነው እንትን የሚለው የማንም አይደለም የከሌ ሊባል ስለማይችል የኢትዮጵያ የራሷ ነው ይሄ እንግዲህ አረንጓዴ ቢጫ ቀይ ባንድ እንትን የሚገኝ ነው አረንጓዴው የአረንጓዴ ዛፎች እንትን አለ ቢጫው ደግሞ ወደ አበባ ነው እንደገና ደግሞ ቀዩ ደግሞ ፍሬ እንግዲህ ባንድ ዛፍ ላይ የሚገኝ የራሱ እንትን ነው ከዛው ላይ ደግሞ ራሱን የቻለ አንድምታ በአብ ወልድ መንፈስ ቅዱስም የራሱን እንትን ይቻላል ይሄን አሁን ወደንም ጠላንም አሁን ይሄን አረንጓዴ ቢጫ ቀይን እኛ አንወደውም ብለን ማለት አንችልም ምክንያቱ አረንጓዴ ሳይሆን ምክንያት መጀመሪያ አንድ አትክልት ሳይበቅል ያ ደግሞ ሳያብብ ሳያፈራ የኛ ህይወት ሊኖር አይችልም ማለት ነው ስለዚህ ምንም ይሄን እንትን ብንለው አረንጓዴ ቢጫ ቀይን ከምድረ ገጽ ማጥፋት አንችልም እሱ ጠፋ ማለት የኛ ህይወት የለም ማለት ነው ምክንያቱ ይሄን አይነት ነው እንትን የሚለው ይሄ ደግሞ ቀሚሷ ምንድነው የራሷ እንደሆነ ነው አጠቃላይ አልባሳቷ ባህሏ ይሄን ነው አጠቃላይ እንትን የሚለው ስለዚህ አሁን ይሄን ሲቀመጥ ምንድነው አሁን እንትን የሚለው አሁን አገሪቱ እንደዚህ ብላ በተለያየ ነገር ስትቀመጥ ዙሮ ምንድነው ከሰው ልቦና ጋር ነው ያለው ትውልዱ አሁን በጣም ስላመለጠ አምልጧል በአብዛኛው ማለት ነው አምልጧል ስለዚህ ለዚህ መከራም ተዳርጎ ያለው ለዛ ነው ዓለም በራሱ ጊዜ በራሷ በሄደችበት መከራ ውስጥ ገብታለች አሁን ደግሞ ያን ብንከተል ያ መከራ እስከሆነ ድረስ ይሄንንኛ ምን ጊዜም ወደ እግዚአብሔር መዘርጋት እንዳለብን ኢትዮጵያ ታበጽህ ሀበ እግዚአብሔር እንግዲህ ቀደም እንግዲህ የኢትዮጵያ እንትን የእስራኤል ንጉስ ነው እንግዲህ የሚባል እንግዲህ ንጉስ ቅዱስ ዳዊት የእስራኤል ንጉስ ነው ግን ስለማን ነው የተናገረው ስለ ቅድስት ሀገር ኢትዮጵያ ነው እንግዲህ በእንትና እንኳን ነበረች በመጽሐፈ ኢዮብ ላይ የኢትዮጵያ አንቆች ብሎ ይናገራል በመጽሐፈ ኢዮብ ላይ እንግዲህ ኢዮብ ማለት በአበው ዘመን የነበረ ነው ቀደም እንግዲህ በሱ ጊዜ እንኳን ኢትዮጵያ ነበረች ገና የዛን ጊዜ እስራኤል ስሙ አልወጣም እስራኤል የምትለው ገና ከያዕቆብ እንትን ነው እሱ እስራኤል ይወጣችው ኢትዮጵያ ግን አስቀድማ የነበረች እንደሆነች ነው እንትን የሚለው እንጂ አሁን ዝም ብለን ትናንት ተነስተንኛ ዝም ብለ ስሟን ቀይረን ወይምኛ በጦር በምን የፈጠርናት ሀገር አይደለችም እግዚአብሔር የፈጠራት ናት ስለዚህ ምንድነው እኛ ኢትዮጵያውያን ምንድነው በፍቅር በሰላም አንድ ሆኖ ያለውን በትትና በንጽህና ተከባብረን መኖር ነው ለኛ ትልቁ እንተናችን ማለት ነው ስለዚህ እንደዚያ ነው ችግር ሲደርስብንም ወደ ኢላጅ መዘርጋት የለም ወደ እግዚአብሔር ብቻ በቃ ያስፈራል በጣም ይሄ ገና የሚሰራ ነው ይሄ ገና ጥርሶቹ ጀምረዋል አምሳለ ሲኦል
አላለቀም ገና ተሰርቷል ወደ ውስጥ ጨለማ ነው ያስፈራል በጣም የሲኦል አምሳል ለማሳየት ነው የሲኦል አምሳል ነው ይሄ ላው ምንድነው ገጽታው እሱ ያው አውሬው ነው ጥርሶቹ ማለት ምንድነው ክፋት ተንኮል የሰኝነት ዘረኝነት ትምክት ቢት በሙሉ ክፋት በሙሉ የሱ ናቸው ስለዚህ አፉን ከፍቶ እንግዲህ ኋላ አምሳለ ሲኦል ወደዚህ ነው የሚገባው ለማይጨለማ አውሬ መግባቱ ምንድነው እሱ ባመጣው ኃጢያት እሱ ባመጣው የኃጢያት ፍልስፍና ዓለሙ እንደጠፋ እንትን ማለት ነው ምክንያቱም በሱ አፍ መግባት ማለት ምንድነው እሱ ባወጣው ነገር በቃ እንትኔ ማለት ነው ትልቁ እንትና ጨለማው ውስጡ የሲኦል አምሳል ብዙ እንትን አለው ይሄ ደግሞ ገጽታው ደግሞ ራሱ ይገለጣል አሁን የታየው ጥርሶቹ እንት ይላሉ ይሄ አምሳለ ሲኦል ስለዚህ ለዚህ ነው ሀዚ ወጣ ቅድስት ሀገር ኢትዮጵያ የተቀመጠችው ምንድነው ጥላት በስቶብኛልና አንቺ ጠብቂኝ እጇን የዘረጋችሁ ከዚህ አውጣኝ ይያለሽ ነው ከፈተው አውሬ እሱ ላይ እንደዛ እንትን ይያል ከውጪ ያለውን ተመልክተን አሁን ደግሞ ውስጥ ያለውን ያንዳንዱን አባ እያስጎበኙን ይገኛሉ ማለት ነው አሁን ደግሞ እዚህ ደርሰናል የተለያዩ ምልክቶች ቅርጻ ቅርጾች በግድግዳው ላይ እየተመለከትን እንገኛለን እንግዲህ በፊት እንኳን ጥንታዊ ዋሻዎች ሲገኙ በግድግዳ ላይ በጭረት መልክ የተሳሉ ስዕሎችንና ጽሁፎች ምልክቶች ናቸው ምናገኘው እንጂ በዚህ መጠን በጉልህ በድንጋይ ተቀርጾ የተገኙ ጽሁፎችን ማግኘት የተለመደ አይደለም እኛ ግን እዚህ ተመለከትን ያለነው እያንዳንዱ ነገር በድንጋይ የተቀረጸ ነው ፊደልም ምልክቶችም አሉ ትርጓሜያቸውን ደግሞ አባ ያስረዱናል ማለት ነው እንግዲህ ያው ምንድነው ለቤተክርስቲያን ቅርጽ ቀርጾላት አረግሳውላት ይላል የሚስጥር ሐረግ አለ የዘር ሐረግ አለ ለምሳሌ ትውልድ ሐረግ አለ መጽሐፈ ልደቱ ለእግዚእነ ብሎ እንግዲህ ከአዳም አንስቶ እስከ ክርስቶስ ልደት ድረስ ይናገራል ይሄ የትውልድ ሐረግ ይባላል የሚስጥር ሐረግ ማለት ደግሞ እንደዚህ ሐረግ ተቀምጦ በሐረግ ለምሳሌ ሚስጥር ይገለጣል ሐረግ እንደ መግባቢያም ቋንቋ ይተቀሙበት ነበር እና አሁን ምንድነው ሐረጎች አሁን እነዚህ የተቀመጡ ቤተክርስቲያን ላይ የተቀመጡ ሐረጎች ምንድነው በሌላ እንትኑ ንባብ እንደማለት ነው አጠቃላይ አሁን ለምሳሌ ሐረግ የሆነ ነገር ሲቀመጥ ውበት አለው ሚስብ ነገር አለው ስታዩት ያንን ደግሞ ሐረጉን ተመልክቶ ሲገባ ውስጡ ሚስጥር ነው የዝም ብሎ ሐረግ ለጌጥ የተቀመጠ ሳይሆን ሚስጥራዊ ሐረግ ነው ከዚህ ላይ ያለውና እዚያ ላይ አሁን ዙሪያውን እንትን ያሏሉ ስድስቶች ናቸው ስድስቱ ደግሞ ምንድነው አሁን ስድስቱም ቦሳዎች ናቸው ስድስቱም ቦሳዎች ማለት አነቴክታ ጀምሮ እስከ ቅድስታና ስድስት ናቸው እንቦሳዋን ቦሳ እየወለደች እንቦሳዋን ቦሳ እየወለደች መጨረሻ ከስድስተኛው እንቦሳ ደሳለች እና እንደዛ ነው ያንኑ እንትን የሚለው እዚህ ሶስት አለ የሶስቱ ያጋይስት ዓለም የሥላሴ ምሳሌ ነው ከዚህ ላይ አሁን ያሉ የተለያዩ እንትኖች አሉ ቢያንስ አሁን ይሄ ሐረግ ሶስት ሐረግ ናቸው አንዱ ሐረግ ይታያል ዝግዝቅ ይወርድና ይመለሳል እንደገና ይወጣ ይወረደ ነው ይህ ማለት ምንድነው እንግዲህ ለአዳም በገባለት ቃል ኪዳን 5500 ዘመን ሲፈጸም ከሰማየ ሰማያት እንደወረደ ከድንግል ማርያም ፍጹም ሰው ፍጹም አምላክ እንግዲህ እንደሆነ ከዛ በኋላ ተሰቅሎ ሙቶ ተነስቶ ወደ ሰማያት እንዳረገ ነው የሚያጠይቀው ማለት ነው ከዛ በኋላ ደግሞ ዓለምን ለማሳለፍ እንደሚመጣ አንዱ ደግሞ ዝግዝቅ ነው የሚወርደው ያ ምንድነው አምላካችን ባረገ በ10ኛው ቀን በተነሳ በ50 ቀኑ ወደ ጰራቅሊጦስ መንፈስ ቅዱስ ወደዚህ ዓለም መጥቶ አሁንም በቃ ምእመናንን እየረዳ ያለውን ነገር አሁንም ይሄን እየሰራ ያለው እሱ እንደሆነ ነው አሁንም የሚያጠይቀው መንፈስ ቅዱስ ምን ጊዜም ከሰዎች ልጆች እንግዲህ ያው የማይርቅ እንደሆነ ነው ላመኑት እንትን የሚለው አንዱ ደግሞ ከመሃል ላይ ያለው ነው እሱ ያብ ምሳሌ ነው አብ እንግዲህ ቢያንስ እንግዲህ በባህሪው እንግዲህ በቃሉ ዓለምን አድኗል በህይወቱ ደግሞ ዓለምን ታድጓል እንግዲህ የማለኛው አብ እንደሆነ ነው ሶስቱ እንትኖች ማለት ነው የተቀመጠው ማለት ነውና በልዩ አካላቸው ሶስት ሲሆን በባህሪ በሉና አንድ አምላክ ናቸው እንግዲህ ያው እንትን የሚለው ስለዚህ ይሄ አንዱ የመውረድ የመውጣት የወልድ እንደገና ደግሞ የመምጣቱ እንግዲህ መንፈስ ቅዱስ በዛን ጊዜ ብቻ የመጣ
እንትን አይደለም ግን በጉልህ አለ አይደል ለዓለም የተሰጠበት ባልተሰጥቶት የተከበረበት ቀን ነው ጰራቅሊጦስ ተብሎ ማለት ነው እንጂ ከዚያ በፊትም አሁን አባቶችን ሲረዳ ነበር እንግዲህ ለምሳሌ በሆውም ላይ መንፈስ ቅዱስ ነበር ማለት ነው ግን የዛን ጊዜ በረዴት ነው ይሄ ግን በኩይነት አይደል እንደ ሳት ላንቃ በመውረድ ይሄንን ነው አጠቃላይ የሚያጠይቀው የተቀመጠበት ይሄ ማለት ነው እዚህ ላይ ደግሞ የሚታዩት ደግሞ ጉንዳን ናቸው ጉንዳን ለምሳሌ አንዳንድ ጊዜ ቤተክርስቲያን ደግሞ ጉንዳን ቤተክርስቲያን ውስጥ ምን ሊያረጋባ ሊሉ ይችላሉ ግን በመጽሐፈ ምሳሌ ላይ አንተ ታካች ሰነፍ ከጉንዳን ማትማር እነሱ አይደለም ቀርቶ ደም እንኳን የላቸውም ስለዚህ አዛዥ መሪ ሰራዊት ሌላ ነገር የላቸውም ግን ምንድነው በራሳቸው ጊዜ ያመት ቀለባቸውን ያዘጋጃሉ አንተ ደግሞ ታካች ለባዊት ነባቢት ያዊት ነፍስ ተሰጥቶ ባላይምሮ ሆነህ በስጋህ በነፍስህ ለምንድነው የምትራበው ሲል እንግዲህ ጉንዳንን አስቀምጧል ስለዚህ ከጉንዳን ተማረ ምክንያቱም ጥንካሬያቸው ስራቸው ከንም ከጉንዳን መማር አለብን ማለት ነው እሱ ምሳሌውን ለማስቀመጥ ነው የውስጥ ጎብኝታችንን አሁንም እንደቀጠልን ነው እዚህ ጋር ደግሞ የተለያዩ ፊደሎችን እየተመለከትን እንገኛለን እንግዲህ እሱ ባለው በደንብ በአጽንኦት ተመልከቻቸው ልብ በያለይ ነበር ሚስጥርና ትርጉም ቢኖራቸው ነውና እስቲ አባታችን ያስረዱን እንግዲህ አሁን ምንድነው ያው ቀደም ትንሽ ያው እንትን እንዳልኩት ገለጣ እንትን እንዳልኩ ይሄ አሁን ይሄ የትውልድ ሐረግ ነው አሁን ያለው እዛ ላይ አሁን ሰ የምትላለ እዛ እንግዲህ ስላሴ ማለት ነው ትርጉሙ ከዛ ደግሞ መ አለ አለች እዛ መላእክትና አዳም የምትለው ፊደል ማን ነው የምትወክለው አዳም ነው መላእክት ነው ለአዳም በዘር መራባት የለም ምክንያቱም አንድ ጊዜ እንደተፈጠሩ ነው እንትን ያሉት የሰዎች ልጆች ግን ያው ሐረግ ሲቀጥል ምንድነው የዘር ሐረግ እንዳላቸው ነው እንትን የሚለው እንግዲህ አጋዕዝተ ዓለም ቅድስት ሥላሴ እንትን የፈጠሯቸው የሚፈጠረው 22 ስነ ፍጥረት ነው ግን ስሙን ለማመስገንና ክብሩን ለመውረስ ሁለቱ ናቸው የተፈጠሩት በአብዛኛው ሌላው ላንክሮ ለተዘክሮ ለምግብነት ነው ተቀመጠው ግን እነዚህ ስሙን ለማመስገንና ክብሩን ለመውረስ ነው ከሁለቱም እንግዲህ መላእክት በዘር ሐረግ የላቸውም እንዳቆመ ነው ያለው አንዴ እንደተፈጠሩ በዛው 90 ነገር ነው አንዱ ነገድ ወርቋል 99 እንዳለ ነው ማለት ነው የአዳም ግን ሁለት ሐረጎች አሉ አሁን ለምሳሌ እነሱ አቤልና ቃየል ናቸው እነዚህ ሁለቱ ሐረጎች የሚያሳዩት ማለት ነው ለአቤል ማለት አዳም የወለደው አጠቃላይ 60 ልጆችን ነው ግን በአብዛኛው ወልዶን አዳም 60 ልጆችን እንደወለደ እንዴላል ይናገራል አጠቃላይ ማለት ነው ምን ላይ ነው እንደሱ የሚናገረው ያው ብዙ ጊዜ አቤልን ቃየልን ከዛ ሴትን ከዛ እነሱ ልጆች ነው ምናቀው በመጽሐፍ ቅዱስ አንፃርና አሁን ስለሰማው ነው ዛሬ እሱ ብዙ ልጆች አሉ አሁን ለምሳሌ አንደኛ መጽሐፍ ቅዱስ ላይም ሌላዎቹም አሁን እንትን መጽሐፍቶች ላይ አቤልና ቃየል ወይም እነዚህ ሴትን ብቻ ሳይሆን ብዙ ልጆችም እንደተወለዱ ነው እንትን የሚሉ እሱ መጽሐፍ ቅዱስ ላይ ኋላ እንትን ለዋለን በሌላዎቹ መጽሐፍቶችን አለ ገድለ አዳም በተመለከቱ ለምሳሌ ስለ አዳም የሚያወራ በአብዛኛው ሰፋ ብሎ አሁን የገድል ሲባል እንትን ይመስላችኋል ግን እዛ የሆነ ነገር አሁን ተቆርጦ የቀረውን በአብዛኛው አስፋፍቶ የሚያመጣው እሱ ላይ ነው እንትን የሚለው መጽሐፈ ሄኖክም ላይም አዳም ሌላ ልጆችንም እንደወለደች እናታችን ሔዋን ነው እንትን የሚለው ምክንያቱም ቃየል አቤል ከሞተ በኋላ ሴትም ብቻ አይደለም ሌላ ልጆችም ወልዳለች ነው የሚለው ስለዚህ ሌላ ልጆች ሁሉ ስማቸው ሁሉ እንዳለ እነዚህ አይጠፉት 3 ብቻ አይደለም የሚወለደችው በአጠቃላይ 30 ጊዜ እናታችን ሔዋን ወልዳለች መንታ ናቸው አጠቃላይ 60 ናቸው ማለት ነው ስለዚህ አሁንም ደግሞ እነዚህ ደግሞ ሁለቱ አጠቃላይ ሞት ታያቸዋለይ በአቤል ላይ ሞት እንደመጣ የገደለውም ያኛው አረጋ አቋርጦታል ቃየል እንደገደለው ማለት ነው ከዛ በኋላ በአቤል ምትክ በተክለ አቤል ተወልደ ሴት ነው የሚለው ሴት ማለት ምትክ ማለት ነው በአቤል ምትክ ሴት ተወለደ ሴት ደግሞ ኖህ
ኖህ ደግሞ ካምን ያፌትን ሴምን አት ታያቸዋለይ ከዛ በኋላ ደቂቀ ቃየልና ሌላዎች የወደቁት መላእክት ጭምር ማለት ነው አጠቃላይ ካለ የሆኑት የአዳም ፍጥረቶች በሙሉ በማይ አይተደመሰሱ ማለት ነው ከዛ በኋላ ያአረግ ተቋረጠ የመጣቸው አረግ ምንድነው የኖህ ዘር ነው ከዛ በኋላ የሴት አንዷ መጣች ማለት ነው እነዚህ ሶስቱ ናቸው ካም ያፌት ሴም ከኖህ ጋራ 8 ሰዎች በማይ አይግ በዛን ሰዓት ተረፉ ማለት ነው ያኛው በማይ የተደመሰሰ ከዛ በኋላ ከላይ ከማን ደረሰ ከአዳም ደረሰ አዳም ይታያቸዋል ይስሐቅ ደግሞ ያዕቆብ ደግሞ ሮቤል ጋድ ይሳኮር አሴር ንፍታሌም ዮሴፍ ስምዖን ይሁዳ ዛብሎን ዳን ሌዊ እነዚህን ወለደ ማለት ነው ከሶስቱ ደግሞ ከነዚህ ከ12ቱ ደግሞ ማንን መረጠ የይሁዳ ዘር አረጓ መታለች ሌላዎቹ አው ለምሳሌ የዘራረግ የላቸው ማለት አይደለም ግን እኛ ምን ፈልገው ማን ነው ወላዲተ አምላክና መድኃኒዓለም የድነቱን ቀን ነው እሱ ነው ምን ፈልገው ማለት ነው ከዚህ ላይ እሱ ነው የዘራረግ ምክንያቱ ትልቁ እንትን መጻፍም የተጻፈበት ትልቁ እየፈለገ ያለው እሱን ነው ዳዊት አብርሃም ዝም ብለው አይደለም ክርስቶስ በውስጣቸው ስላለ የሚፈልገው ነገር ስላለ ነው ለዛ ነው አው ለምሳሌ እነሱ አሁን አለ በዘር በትውልድ ሀዛ ወዲህ በማይአይክ አልተደመሰሰም አሉ ግን ቢኖሩም ክርስቶስ ግን በውስጣቸው የመጣባትን ንጹሃን አረግ እየፈለግን ነው ምክንያቱ ክርስቶስን እየፈለግን ከሆነ ድረስ ማን ያረግ ከዛ በኋላ ከይሁዳ ነገድ የይሁዳ አረግ መታለች ከዛ በኋላ ከማን ደርሷል ከወላዲተ አምላክ ትታያቸዋለች ክርስቶስ ደግሞ ሐመርኋለች ሐዋርያት ወደዚህ ሰአለች ከወደዚያ ቀአለች ከመሃል አለች ሰማለት ሰማይታት አማለት አርዲት ማለት ቅዱሳን እነሱ በጸጋ በትምርት በትህትና በንጽህና ወልደዋል ማለት ነው ከዛ በኋላ ይችምነት ከኛ ደረሰች ማለት ነው አጠቃላይ ከዛ በኋላ ማን ነው የሚቀጥለው የምትለዋል ምጽአት ከወደዚህ ከወደቀኝ ኢናት በምጽአት ላይ ማን ነው ምታተታያለች ኢየሱስ ክርስቶስ የሚመጣው እሱን እንደሆነ አሁንም የሞተ የተሰቀለው እሱ ነው ከዛ በኋላ ለጻርቃን በሆደቀኝ ለጻርቃን በቀኝ አለች እነሱን ከወደግራ ጻት ታያቸዋለች እሷ መንግስተ ሰማያት ለሃጣን ደግሞ ገሃነም አሁን ይሄ ምንድነው አሁን የሚመለከተው አሁን ከዚህ ላይ ትልቁ ነጥብ ምንረዳው ምንድነው ከዚህ ላይ አሁን የቃየል ዘር ተቋርጧል የተቋረጠበት ምንድን ነበር ወንድሙን ስለገደለ ነው ተንኮለኛ ስለነበረ የዘር ሐረጉ ተቋርጧል ማለት ነው የመጥፋቱ ነው ከነዚህ አሁን ይሁዳ ተመርጦ ወደዚህ ወደ ክርስቶስ ሲመጣ ዝም ብሎ የመጣ አይደለም ምክንያቱ እግዚአብሔር አያዳላ በፍርዱ ትክክል ነው ግን የሚያዋለ ቅንነት አለ ልቦናን አለ የሆነ መሻትና ይፈልጋል እሱ እምነት ይፈልጋል ለምሳሌ ለዓለም መጥቶ ለሰዎች ልጆች ሁሉ ሲሰቀል የሰው ልጅ ሁሉ የሆነው ሁሉ ያላመነበት ድኗል ማለት አይቻልም ምክንያቱ አጠቃላይ ያልተጠመቀም ያላመነ ሙስሊሙ ሁሉም ያው ሰው ነው ሰው በመሆኑ ስለ ሰው ተሰቅሎ መጥቶ አድኖታል መባል አይቻልም ምክንያቱ የለየው ነገር አለ በቃ መጥቷል መንገዱን አስዘጋጅቷል ከዛ በኋላ ያመነ የተጠመቀ ይድናል ያላመነ ያልተጠመቀ ይደየናል ብሎ አስቀመጠ ማለት ነው ስለዚህ እምነት ትልቅ ኃይል አላት ማለት ነው ከዚህ ላይ ደግሞ ሁለቱ አረጎች ከመሐላ አንዱ አረግ ያያያዘ ነው እንትን የሚለው እሱ ምንድነው ተዋህዶ ነው ከዚህ ላይ የሚሰበክ የተዋህዶ ምክንያቱ የመለኮት ገንዘብ ለስጋ ነው የስጋ ገንዘብ ለመለኮት ነው ፍጹም ሰው ነው ፍጹም አምላክ ነው ያለ መጠባበቅ ተመልከቱ ያለ መለየት ያለ መለወጥ ማለት ነው እንግዲህ የሰው ነው አምላክ ነው ልክ ምንድነው አሁን እኛ ነፍስና ስጋ አለን ስለዚህ ነፍስ የራሷን ስራ ለመስራት ስትፈልግ ስጋን ቆይ ጠብቀኝ አትለው በቃ ባንድ ላይ ነው የሚሰሩት ማለት ነው የዚህን አይነት አንዳንድ እዚያውን ይሄ ሚስጥር ላይ እንትን በሚልበት ሰዓት እንዴት ነው በመጠባበቅ የሚሏሉ በምን የሚሏሉ በተለያየ ነገር እንትን የሚሏሉ ምክንያቱ ምጣት ምናምን እንትን የሚላለ ግን እንደዚህ አይደለም ምክንያቱ በተዋህዶ ለምሳሌ ሰው ነው አምላክ ነው በሰውነቱ ተጠምቷል ተርቧል ተይዟል ተሰቅሏል በአምላክነቱ ደግሞ ሞት እንድል አድርጓል ማለት ነው ግን አባታችን አሁን እነዚህን ምልክቶች ፊደሎች ምናምን አሁን እርሶ እዚህ በአካል ስላሉ ነው የተረዳነው ማለት ነው አሁን ምናልባት ጊዜ ሲሄድና ሌላ ሰው ደግሞ ሲመጣ እንዴት ነው ይሄን ሌላ ሰው እርሶ በሌሉበት ሊረዳው የሚችለው ማለት ነው እሱን አስበው ያዘጋጁት ነገር አለ አሁን ለምሳሌ መጽሐፍ ሊሆን ይችላል ምልክቱ ትርጓሜውን አሁንኛ በአካል ስላገኘኑት ነው ወደፊት ደግሞ ቀጣይ ትውልድ ይመጣል ለምሳሌ በምን ሊረዱ ይችላሉ አሁን ይሄንን የርሶን ሐሳብ ማለት ነው
አሁን ይሄ አንደኛ እንደዚህ አሁን በየጊዜው እየተሰራ አሁን ይሄ ስራ እየተሰራ ጭምር ነው እየተዋወቀ የነበረው ስራው እየተሰራ መጀመሪያ ላይ ያለ መሃል ላይ ያለ አብሮ እየተዋወቀ ነው ያለው ምክንያቱ ትውልዱ ይረዳ ዘንድ ተሰርቶ ስራው ቢመጣ አሁን የተሰራ ይመስሎም ያሁኑ ራሱ ማለት ነው ስለዚህ አብሮ እንዳለ ስለሚታወቅ ያ ነው ትልቁ ነገር ግን ምንድነው እስከለቱ እስከምኑ ድረስ በየጊዜው አሁን ሐረጎቹ ሚስጥሮቹ በመጽሐፍ አሁን በእንትን ተነስቶ መጽሐፍ ውስጥ አብሮ ተቀምጦ ትርጉሞች አብረው ይቀመጣሉ እነሱ ናቸው የሚቀመጡ አሁን ለምሳሌ አሁን እስራ ምዕት ወሰምንቱ ነው ይሄ 2008 ነው የተሰራው ይሄ ተቀምጧል ከዚህ ላይ አሁን በእያንዳንዱ ቤተ መቅደሶች ላይ ዘመናቸው ተቀምጧል አሁን ከዚያው ላይ ማለት ነው ትርጓሜዎቹን ደግሞ ወደፊት የሚመጣውም ትውልድ እንደዚህ ያየ ግራ እንዳይገባው ዝም ብሎ አሁን ይሄ አንዳንዱ ፊደል እንደነገሩን ትርጉም ስላለው ራሱን የቻለ የዘር ሐረግ ስላለው እርሶ ሳይኖሩም ይሄን ተመልክቶ መረዳት እንዲችል በመጽሐፍ መልክ ደግሞ ሲሆን እሱ ላይ ይቀመጣል አሁን ደግሞ እዚህ ላይ አሁን የሚታየው ቅኔ ማህሌቱን አሁን ያየነው ያለነው ከዚህ ላይ በመጨረሻ ያየናት 3 ማዕዘን 6 ጠርዝ ያለው ከዛው ውስጥ ነው ያለነው የኢትዮጵያ ካርታ ገና አልደረስንም ከዚህ ላይ አሁን 3 ቅርጽ አለ የሶስትነታቸው በስም በአካል በግብር 3 ሲሆኑ በባህሪ በህልውና አንድ አምላክ እንደሆኑ እንግዲህ ስም ግብር አካል 3 ነው ባህሪ በህልውና ዓለምን በመፍጠር አንድ አምላክ እንደሆነ ነው ከዚህ ላይ ደግሞ 7 አለ የሰባቱ ታምራት ምሳሌ ነው ከዚህ ደግሞ 8 አለ የስምንቱ ነፋሳት ለምሳሌ 8ቱ ነፋሳት 12 ናቸው አራቱ ነፋሳተ ምሕረት ናቸው 8ቱ ደግሞ ነፋሳተ መዓት ናቸው እነሱ በመዓት ጊዜ ኋላ የሚገለጡ ናቸው እዚህ ላይ ሳሊለነ ቅድስት የብርሃን መግቢያ ሆተስ ስለሚል እሷ ወላዲተ አምላክ እንደሆነች ነው እንግዲህ ብርሃናችን የበራው ብርሃን የተገኘባት የተንጸባረቀባት እሷ ናት በቃ ምክንያቱ የድነቱ ባለቤትም ስለሆነች እዚያ ላይ በብዛት እንትን ስለምንል እሱ ላይ ነው ይሄን ነው አሁን ይሄን አጠቃላይ እንትን ምን ማለት ነው ዛሬ የዳዊት ኮከብ አለ እሷን ያት እዚህ አታይሽም ከመስኮት ፍለፍታ ነው ወደዚህ በርም ታያለች ያት አይሻት እሷ አለች ቅድም ከላይ ስንመለከተው ከነበረው አሁን ውስጠኛው ላይ የትኛው ነው ክቡ ነው የኢትዮጵያ አርማ ያለበት ነው የትኛው ውስጥ ነን አሁን አባ አሁን ያለንበት በዚች በኩል የኢትዮጵያ ካርታ ላይ ነው ያለነው መስቀል ያለበት አይደለም ትንሹ እሷ ናት ውስጡ እንደዚህ ትልቅ አይደለም በዚህ በመስኮቷ በኩል እሷ ሆና ይሄ ግን ከዚህ ጋር ተገናኝቶ ነው ራሱን እንትን ያለ በውስጥ በኩል ሆና ነው አሁን እዛ ያየናት ለብቻዋ ነው የተቀመጠችው ግን በዚህ ሆኖ አብራ በዚህ ከመስኮቱ ጋር የምትገናኝ ማለት ነው አቅጣጫው ያ ነው እንትን ያለ ነው ከዛኛው ያ መስቀል ያለበት ገና እንትን አላለም ማለት ነው እና አሁን ይሄ ሚስጥሩ ምንድነው ራሷ ወላዲተ አምላክ ናት ቅድስት ሐናና እናታችን ወላዲተ አምላክ ናት እቺ ወላዲተ አምላክ ናት እዚያ ቅድስት ሐና ነው እንትን የሚለው ከዚህ ላይ ደግሞ ዙሪያውን እዚያ ላይ እንትን የሚለው ሐላይ ላይ አሁን የምታዩት የጣን ዛፍ አለ እጣን ማለት እንግዲህ ለቤተ ክርስቲያን ማዕዛ የሚሰጥ ነው ማዕዛችን ደግሞ ወላዲተ አምላክ ነው እናት እሷ ናት ምክንያቱ ዝም ብለን አይደለም አሁን ለምሳሌ ወላዲተ አምላክ ስንል በእናታችን ሔዋን የመጣ ሞት ነበር ስለዚህ ግድ ሔዋን ለመፈወስ ወላዲተ አምላክ መምጣት አለባት ምክንያቱ በአዳም የመጣ ሞት አለ ስለዚህ ያ ደግሞ ዳግማዊ አዳም ደግሞ ክርስቶስ ደግሞ ፍጹም ሰው ሆኖ መምጣት አለበት እንደገና በጸበለስ ደግሞ ይመጣል ስለዚህ ግዴታ ሕይወት መምጣት አለበት ማለት ነው ስለዚህ ምንድነው በእናታችን ሔዋን ምክንያት የመጣ በደል ስለነበረ ግዴታ ደግሞ በወላዲተ አምላክ ደግሞ መፈወስ አለበት ማለት ነው ስለዚህ መድኃኒት ናት ቤዛ ናት ስንል ዝም ብለን አይደለም ምክንያቱ በሔዋን ጠፍተናል ያለ ትውልድ በወላዲተ አምላክ ድነናል ማለት አለበት ግዴታ ማለት ነው ስለዚህ ምንድነው ለዛ ነው እንግዲህ ከዚህ ላይ አጠቃላይ የሚያስረዳው ተቀይሮ የነበረው ማዕዛ የበደል የመርገም የሞት የኩነኔ የነበረው በሷ ምክንያት እንግዲህ
ተጀመረ ማለት ነው ከዛ በላይ የሸማኔ መወሮሪያ ትታያለች እዚያ የጉንደወይን እንትን ሐረገወይን ወላዲተ አምላክ ራሷ አለች እዛ የሸማኔ መወሮሪያ አለ ምዕናማንቲ አንቺ የሸማኔ መወሮሪያ ነሽ ዋናሚው መንፈስ ቅዱስ ይያለንት ይላል ለምሳሌ ተስፋሁ ለአዳም የዋሃቱ ለሴት ነው ለአቤል ሽሩቱ ለሴት የዋሃቱ ለአቤል እያለ ነው ሃይመቱ ለአብርሃም መዓዛሁ ለይስሐቅ ሰዋሰዊሁ ለያዕቆብ በሙሉ ከዚህ ላይ የምታዋታውና በሙሉ ምንድን ነበር ሐውልተ ስም ዘኢያሱ በሙሉ እንትን ወሰረገላታ ሚናዳብ ፈረሱ አዎ እኮ ኢትዮጵያዊው ጀንደረባን ሳሉ መስሎኝ ነበር ወሰረገላታ ሚናዳብ ፈረሱ ሰረገላ እየሳበ ነው አዎ ለምሳሌ ሐዋርያ ቤት እንትናለች ስሙ ወርቅ ዘኤልያስ ይላታል አጠቃላይ ኦ ድንግል አምሳሎትን ቤት በአምሳለ መኑን አስተማሰለኪ አሁን ያ እስከሚለው ድረስ በሙሉ እስከ ምስሉ እስከ ጽሁፉ እስከ ስላቸው ድረስ ነው ከዚህ ላይ የተቀመጠው ማለት ነው ዙሪያውን አሁን እዚህ ላይ በሙሉ ስለ ወላዲተ አምላክ ነው እዚህ ላይ አሁን የተቀመጠው ማለት ነው ያው እዚህ ላይ የምታዩት እንትን ስንዴ ዘለላ አለ ወዲያ ሰይፍ እንትን ብሏል ወደ ውጭ እንግዲህ ላመነበት ስጋው ደግሞ የወላዲተ አምላክ ላጋንንት ለመናፍቃን ሰይፍ እንደሆነች ላመነባት ለመናን ደግሞ ህይወት እንደሆነች ነው እንትን የሚለው ከዚህ ላይ ደግሞ የምታዩት መስቀሉ አራት ማዕዘን ነው ሁለት አይነት መስቀል ሰርቷል ከዚህ ላይ መስቀል ሰርቷል ይሄ ደግሞ ቀጥታ መስቀል ነው ግን ምንድነው አሁን ይሄ አራት ማዕዘን ነው ከዚያ ላይ ደግሞ እዚያ ይሰራው አለ ደግሞ ክብ አለ አራቱ ማዕዘን ለምንድነው ለአራቱ ማዕዘን ዓለም አምላክ እንደተሰቀለ በቃ ለከሌ አለይም ላመነበት ሁሉ እንደሆነ አዎ ክብሳ ደግሞ የሆነበት ወንጌል ዙራ እንደተሰበከች አሁን እዚህ ላይ አሁን ትልቁ ነጥብ የሚያዘው ምንድነው ቤተክርስቲያን እሷ ሰራችን እንጂ እኛ አልሰራናት ሰሪዋ ክርስቶስ ነው እኛን ደግሞ እሷ ናት ምሳራን ዜማውን የት ነው የተማርነው ከሷ ነው ጥበቡን የት ነው የተማርነው ከሷ ነው በቃ አሁን ይሄን ደግሞ ቤተክርስቲያን ራሷን ቤተክርስቲያን ሰራች ነው ምክንያቱም ይሄን ጥበብ ከሌላ እንትን የመጣ አይደለም ራሷ አስተምራ ራሷ ወጣ ነው ራሷ የሰጠችን አይደል እምንጮኸው ዜማ ቤተክርስቲያን ተቀብላ ለልጆቿ የሰጠችው እንጂ የምድር ሰዎች ወይም ያሉ እንትኖች ተነስተው የሚሰሩት አይደለም ማለት ነው ስለዚህ ሰሪዋ አንድ ፈጣሪ ነው የተቀደሰችው ማን ነው በክርስቶስ ደም ነው ስለዚህ እኛን ምንድነው እሷ ተቀድሰናለች እንጂ እሷን ምን ቀድሳት አይደለም እንግዲህ ተመልካቾቻችን በውጭ ያለውን ቅድም አይተናል አሁን ውስጥ ደግሞ ስንገባ የበለጠ ተአምር የበለጠ አስደናቂ ነገር ነው እየተመለከተን ያለነው አባታችን እንግዲህ የነገሩን እንደምንሰማው ከአዳም ጀምሮ ያለውን ነገር ሙሉ ታሪኩን ነው እዚህ ቦታ ላይ ያስቀመጡት ማለት ነው እንዲህ አይነት ታሪክን እንደዚህ በድንጋይ እየቀረጹ ከዚች እንኳን እንግዲህ እቺን ያለችውን እንኳን ለመስራት ምን ያህል እንደሚያለፋና ያለ ምንም ዘመናዊ መሳሪያና ያለ ምንም እገዛ እንዲሁ በእምነትና በመንፈስ ቅዱስ እርዳታ ታግዘው ታሪክንም ጭምር ነው በዚህ ዋሻ ውስጥ ያስቀመጡትና የቀደሙትን ያባቶቻችንን ጥበብ በታሪክም እናውቀውን በገድላቸው ያነበብኑን የነ ቅዱስ ላሊበላን አይነት ታሪክ ዛሬ እድለኛ ሆነን በዘመናችን እዚህ ቦታ ላይ እየተመለከትን እንገኛለን ማለት ነው በጣም ደስ ብሎናል በተመለከትነው ነገር እየተደነቅን ነው እናንተም እንግዲህ ሀገራችን ኢትዮጵያ አሁንም ቢሆን የጠቢባን ቅዱሳን መፍለቂያ መሆኗን እንደቀጠለች የሚያስመሰክር ታላቅ ቦታ ነው ማለት ነው ጉብኝታችን አላለቀም አሁንም የሚቀሩን ቦታዎች አሉ ተከተሉ አሁን ደግሞ እዚህ የምታዩት እንግዲህ ቢያንስ እዚህ ውስጥ እንዳጠቃላይ አሁን ያሉ አለ ረግብ መስቀሉን ተሸክማ ተወጣለች እሱ የመንፈስ ቅዱስ ምሳሌ ነው ከዚህ ላይ አሁን የምታዩት የመስቀል አለ ይሄ ትልቁ እሱ ባላረጉ እንትን አለ አሁን ይሄ አበባ አለው ፍሬ አለው እዚህ ላይ ደግሞ ጸበለስ አለ እዚህ ላይ ተቆርጣለች እዚህ ላይ ትልቁ ነጥብ ያለው ምንድነው እናታችን ሔዋን አባታችን አዳም ጸበለስ ባንድ ነው ያሉት ማለት ነው ከሱ ላይ ደግሞ ዳግማዊት ሔዋን እናታችን ወላዲተ አምላክ ቅድስተ ቅዱሳን መድኃኔ ዓለም ክርስቶስ እንግዲህ ኢየሱስ ክርስቶስ እሱ ከሱ ላይ ጸበለስ እንትን ጻይወት ማለት ነው ሶስቱ ምክንያቱ በጸበለስ የመጣው በጻይወት እንደተሻረ በእናታችን ሔዋን የመጣው በወላዲተ አምላክ በቀዳማዊ አዳም ደግሞ የመጣው ሞት ደግሞ በዳግማዊ አዳም እንደተሻረ ማለት ነው ስለዚህ ይሄን ነው ትልቁ ነጥብ እንትን የሚለው ይሄ አፍርቷል አብቧል ፍሬው አበባው ምንድነው ህይወት ነው ድነት ነው
ተስፋ ፈውስ ነው አጠቃላይ ማለት ነው በዚህ አቦ እንትን የሚታየው ማለት ነው ስለዚህ አሁን ዕፀ ሕይወትን ዝም ብለን እንትና ወይም ገነት ወይም አንዱ አደር ዝም ብለን ምናገኛ ሲሆን ዕፀ ሕይወት በማይከለ ምድር ተተክሏል ማለት ነው ስለዚህ ማን ላይ የምታዩት ምንድነው ዕፀ ሕይወት የክርስቶስ አንድም ስጋና ደም ማለት ነው እሱን በማመን በመጠመቅ እሱን የሚገኝ ነው ማለት ነው አጠቃላይ ይሄን ባጭሩ ይመስላል ይህን ዳግማዊ ላሊበላ ሲጎበኙ የሀገራችን ኢትዮጵያ የእናታችን ቅድስት ድንግል ማርያም ፍቅር አጥንትን ዘልቆ ወደ ውስጥ ይገባል ውቅር አብያተ ክርስቲያናቱ የኢትዮጵያን ታሪክ ይዘክራሉ ትውልድ የሚያነበው እኛነት በድንጋዮቹ ላይ ተቀርጿል ትናንት ማን እንደነበርን በፊቱ ስንቆም እንደ መስታወት ያሳያል ይህ አሁን ያለው ትውልድ እና መጪው ትውልድ የሚኮራበት አዲሱ የኢትዮጵያ ታሪክ ነው በአባ ገብረ መስቀል ውስጥ የአባቶቻችንን ጥበብ መመልከት ችለናል የኢትዮጵያ አብራኮችም ጥበበኞችን መውለድ እንደቀጠሉ ያስመሰከሩት አባ ገብረ መስቀል ዛሬም ከአለት ጋር ይታገላሉ ዛሬም ከድንጋይ ጋር ይነጋገራሉ በጾም በጸሎት ተወስነው ዛሬም ሌላ ታሪክ እየሰሩ ነው አሁን ደግሞ ቀደም ከላይ ከተመለከትናቸው በመስቀል ቅርጽ ኢትዮጵያ ያለችበት ክፍል ላይ ነው የምንገኘው ማለት ነው መስቀል ሆኖ የኢትዮጵያ ካርታ መሃል ላይ ካለችበት ላው መስቀል ታቹ መስቀል መሃል ሆኖ የኢትዮጵያ ካርታ የሆነበት ነው አሁን የደሞ ውስጣው ይዘቱ ምንድነው አራት ወንጌላውያን ነው ከወዴህ ዘላይም ሉቃስ ዘአንበሳ ማርቆስ ዘንስር ዮሐንስ ዘብእሲ ማቴዎስ ነው አሁን የሚያሳየው እዚህ ላይ ደግሞ 6 ጋኖች አሉ እነዚህ ደግሞ 3ቱ በሁለት ሁለት የሚይዙ 3ቱ ደግሞ 3 የሚይዙ የድንጋይ ጋኖች አምላካችን ዘቃና ዘገሊላ ውሃውን ወደ ወይን የቀየረበት ነው ከዚህ ላይ እንትን የሚታየው እዚህ ላይ ደግሞ የምታዩት ደግሞ የዓለም እንደ ቤተክርስቲያን ካርታ አቀማመጥ ማለት ምድር ነው የምትዞረው ፀሐይ አትሄድም ሳይሆን እዚህ ላይ አሁን ላይ ፀሐይ አለች ከዛ ጨረቃ አለች ከዋክብት አለ አይዋፎች አሉ እዚህ ጥግና ጥግ የሚታየው አድማስ ላው ደግሞ ጠፈር የሚባለው አጠቃላይ እንደ እንቁላል አሁን ለምሳሌ ምድር እንደ እንቁላል ትዞራለች ሲል ክብነቷን ሲያይ ነው እንደዚህ ማለት መጥቶ ልክ አለ አይደለም ወስከም ባለ ምጣድ አለ በላይ የሚገጠም ነገር እንዳለ ሁሉ እዚያን አይነት ያላት የእንቁላል እንትነት ነው ምክንያቱም ምድሯ በታች አለች ላው ደግሞ ያጠፈር ሰማይ ተብሎ የሚመጣው ደግሞ እንደዚህ ግጥም ያለ ነው የዚያን ክብ ሲያይ ነው እንጂ ምድር እንትን አይደለም ምክንያቱም እንትን ለምን አሁን አንድ ሰው የሆነ ዕቃ ይዞ የሚሄድ ከሆነ መብራቱን ይዞ ነው የሚሄደው እንጂ ያን ጠረጴዛውን ይዞ ወደ መብራቱ ይዞ አይዞርም እሱ ማለት እንግዲህ ሰውን በሰውኛ ማየት አለበት ምክንያቱም ፀሐይ ማለት ብርሃን ናት እሷን ብርሃኗን ይዞ በቃ ለዓለም መግለጥ ነው እንጂ ዓለምን ትልቁን ግዙፍ እስከሆነ እስከምን ይዞ ወደ ፀሐይ መሄድ ማለት ነው የዚህ አይነት ማለት ነው አንድ እንደዚህ አሁን ምንድነው መያዙ መሰላችሁ ተወደደም ተጠላም ከሃይማኖትም አይወጣም በቃ ምክንያቱም መጽሐፍ ቅዱስ ማለት ታላቅ መጽሐፍ በእድሜም በምንም በታሪክም በቃ ሁሉ ከዚያ ተቀርቶ ይሄደ ነው በቃ አሁን ማንኛውም ነገር ከዚህ ተቀርቶ ይሄደና የራሳቸውን ስም ለማስገባት የሞከሩት እንትን ነው እንጂ ከዚያ የሚወጣ እስከለለ ድረስ ተወደደም ተጠላም ከመጽሐፍ ቅዱስ ይነሳል መልሶ ደግሞ ዓለሙ ወደዚያው ድነቱ ምን ወደዛው ነው ምክንያቱም ተፈጥሮ አሁን የፈጣሪ ናት ስለዚህ ወደዚያው መሄድ ስለማይቀር አጠቃላይ እውነቱ ይሄ ነው ምክንያቱም እኛን ያስረዳን ሰው ዝም ብሎ ያለውን ተመራምሮ ሳይሆን የፈጠረው አምላክ ነው ቤተክርስቲያን ላይ መጥቶ እንትን ያለው በቃ የፈጠረው ያኖረው ካለም በፊት የነበረው አምላክ ነው እሱ መጥቶ ለቤተክርስቲያን ትልቅ መረጃ እንትን የተሰጠ ማለት ነው አሁን ወደዛኛው
ደግሞ ቅድም ከላይ የተመለከትናት በመጽሐፍ ቅዱስ ላይ በተቀመጠው ዲዛይን መሰረት አይደል አዲስቷን ኢየሩሳሌም የምትወክል እነዚህ ቅድም 81 አዱ መጽሐፍ 81 እሱን የሚወክሉ ናቸው አሁን ምንድነው ሰማያዊት ደብረ ጽዮን እንግዲህ ምክንያቱም ጽዮን አለች አሁን ጽዮን ተብላ የዳዊት ከተማ አለች ጽዮን ወላዲተ አምላክ ይላታል ታቦተ ጽዮን አለች እቺ ደግሞ ራሷን ችላ መቅደሱ ማለት ነው ያምላክ የሰማያዊ ያለችው መቅደስ ናት የተቀመጠችው እንግዲህ አሁን ምንድነው በድንጋይ ላይ ሆና እዚህ ተቀርጣ በጠባቡ ያው ባለው ነገር አሪያ ለማሳየት ነው እሷ ህያው የሆነችው ግን በ12 አይናቁ ነው የተሰራችው በቃ አሉ የሚባሉ እነ መረግድ እነ ቢረሪ የሚሏቸው በሙሉ በእነሱ ነው የተሰራችው ማለት ነው ስለዚህ የነዚህ ምንድነው 12 እንተናላት አጠቃላይ ስንት ነው 12 በራፎች አሏት በራፎቹ 24 ሰዓት አይዘጉም ነው የሚለው ለሚገባባት መንግስት ሰማያትም የተዘጋች አይደለችም ለዛ ነውና ባጭሩ ይሄን ነው የምትመስለው አሁን እዚህ ላይም ደግሞ ነዋይ ቅዱሳት ነው የተቀመጡት እንደ ከበሮ ጸናጽል መቋሚያ እዛ መቋሚ ደወል እንተናለ ቦዲያ እንተን ነው ጽዋ ነው ጽዋ ለመስዋብ አለ ጥላለ እነዚህ ምንድነው የቤተ ክርስቲያን የራሷ ነው የቅዱሳቶች እንደሆነ የማንም እንዳለ መቋሚዎች ሁሉ ከሌላ ቤት መግባት እንደሌለባቸው የቤተ ክርስቲያን የራሷ እንደሆነ ነገ ከነገ በኋላ እንደዚህ የራሳችን እንደዚህ እየመዘገብን ማስቀመጡ ለኛ ትልቅ ነገር ነው ምክንያቱም የኛ ነው ቅዱሳት እየገቡ ነው ብዙ ቦታ እየሄዱ ማለት ነው ስለዚህ ለሌላ ለጭፈራ ለሌላ ዘፈን ለዳንስ ለምን ለሌላ ሊሆኑ እንደማይችሉ ነው ቅዱሳት የእግዚአብሔር ማመስገኛ እንደሆኑ አሁን ይሄ የተቀመጠው ማለት ነው እሱ ላይ ነው እነዚህ መቁጠሪያዎቹ መቁጠሪያ ናቸው 81 ናቸው 81 መጻሕፍት ናቸው ኋላ 36 አለ 36 ቅዱሳን አንስት ነው ከዚህ ላይ 20 አለ የ20 ዓለማት አጠቃላይ 20 ዓለማት የሚለው አለ እነሱን የነሱ እንትን ሚስጥር ነው ሶስቱ በራፍ ተከፍቷል ወደዚህ እናቶች መግቢያ ነው ከወደዚህ አባቶች ነው ከወደዚህ የካህናት መግቢያ ነው ይሄ የምታዩት ውስጥ ላይ ከቅኔ ማህሌቱ ጋር የተገናኘ ነው ማለት ነው ውስጡ ላይ በውስጥ የተገናኘ ነው እንግዲህ በዚህ ስፍራ ላይ ቅዱስ ላሊበላ ከረጅም ዘመናት በፊት የቆረቆረው ዋሻ እሱን ምክንያት አድርገው እሱን ተገን አድርገው አባ ገብረ መስቀል ይህንን ቦታ ፍልፍል ቦታ እንግዲህ በእጃቸው ፈልፍለው በተመለከተው መልኩ አበጅተውታል ማለት ነው ዳግማዊ ላሊበላ የሚለውንም ደግሞ ስያሜ ያገኘው በዚህ አካባቢ የላሊበላ አሻራ የሆነ ዋሻ ስለሚገኝ ነው ማለት ነው ከዚህ በፊት አስቀድሞ የተሰራ እንግዲህ በዚህ ፍልፍል ቤተክርስቲያን ውስጥ የእመቤታችን ቅድስት ድንግል ማርያም ጽላቷ ታቦቱ አለ እንደተመለከተው ከብሩ እንግዲህ በዚሁ ቅዳሴ የሚከናወናል ማለት ነው ተመልካቾቻችን እኛ በዋናነት በዚሁ ያስተዋልነው ነገር ግን ይሄ ቦታ ቤተክርስቲያን ብቻ አይደለም ይሄ ቦታ ታሪክ ነው በድንጋይ ላይ የተጻፈ ታሪክ ሃይማኖት ነው ይሄ ቦታ ራሱ መጻፍት ሊቃጠሉ በውሃ ሊጠፉ ይችላሉ እዚህ ጋር ግን ይህ ሁሉ ታሪክ እያንዳንዱ በድንጋይ ተፈልፍሎ ተቀርጾ ልክ እነ ቅዱስ ላሊበላ ዛሬ 800 ዓመት ዛሬ እኛ ተወልዶች ሄደን መጎብኘት እንደምንችለው ሁሉ ይሄም ቦታ ለቀጣይ ሺህ ዘመናት ደግሞ ቀጣዩ ትውልድ የሚመለከተው ማንነቱን የሚያይበት መነጽር ህያው ምስክር ሆኖ በዚህ ቦታ ላይ ሰፍሮ ተመልክተናል ማለት ነው እንግዲህ እናንተም መምጣትም የምትችሉ የመጣችሁ ቦታውን በመመልከት በአይን ደግሞ ስታዩት በእግራችሁ ስትረግጡት ስሜቱ እጅግ የተለየ ነውና በውጭም ያላችሁ ወደ ሀገራችሁ ወደ ኢትዮጵያ ስትመጡ ይሄንን ቦታ እንድትጎበኙት እንግዲህ የእግዚአብሔር መልካም ፍቃድ ይሆንላችሁ በአገር ውስጥም ያላችሁ ወደ ላሊበላ ስትመጡ እዚሁ አካባቢ ያለ ቦታ ስለሆነ መጎብኘት ይሄንን እኛ ኢትዮጵያውያን በዚህም ዘመን ይሄንን መስራት እንደምንችል ለዓለም ማስተዋወቅ ያለብን ታላቅ ጥበብ ነውና እኛ በዚህ መልኩ ወደናንተ አድርሰናል ስለነበረን ቆይታ እጅግ እናመሰግናለን በሌላ መርሃ ግብር እስከምንገናኝ ቸር ቆዩን